ሳድስ ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ ሰላምና ጤና ፍቅርን በረከትን ያድልልን። ክብራትና ክብራን ሳድስ ቤተሰቦቼ እንደምን አላችሁ? ዛሬ እንግዲህ በተመልካቾቻችን በሳድስ ቤተሰቦች ፊት በጣም ጀግና እኔ በጣም በብዙ መድረኮች አግኝቻታለሁ። ሳቴላ ሙሉቀን ትባላለች። በጣም ጀግና እንስት ቤተሰባችን እህታችን ናት። ጋብዣታለሁ። በጣም ብዙ የሰው የሚያውቀው አብሮነት የተባለ ትልቅ ተቋም አለ። ከዛ ተቋም ጋር ተያይዞ ብዙ ስራዎችን ትሰራለች። አሁን ባለበት ደግሞ ጋዜጠኛ ተስፋዬ ገብረ ማርያምን አስደናቂ ሽልማት የሸለመ ተቋም ነው አብሮነት እንደሚታወቀው ማለት ነው። ስለዚህ ምንድነው የተሸለመው? ከዛን ጀምርና ይሄ ቅንነት ለኢትዮጵያውያን ለኛ እንዲጋባ ስፒሪቱና መንፈሱ የመሸላለም ትልቁን ኃይል እንድንወስደው በማለት ሳቴላን ጋብዣታለሁ። ሳትዬ እንኳን በሰላም መጣሽ። እንኳን ደህና ቆየኸኝ ብዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። ብዙ መድረክ ላይ አንድ መድረክ ላይ እንደውም ስታስተዋውቂ የሰማው ዶክተር ወዳጄነህ የገለጸሽ መንገድ ሁሌ ደስ ይለኛልና ባለፈውም ሲገልጸው እንደው ከአመታት በፊት አንዲት መለሎ የሆነች ቆንጆ መጣች ለስራ እኔ ጋር ለማማከር እሱ ማማከር ላይ ስለሚሰራ እና በጣም የሆነ ትንሽ እንትን ብላ ነበረ። ከሆነ አመታት በኋላ ደግሞ አንበሳ ሆና አገኘዋት አለንና እሱን ሁሉ የሚመጣብኝ እሱን አጋጣሚ እስቲ አስታውሹ። እሱን አጋጣሚ አስታውሽ። ዶክተር ወዳጄነህን መጀመሪያ ያገኘሽው ያ ሞመንት ምን ነበር? የዛሬ 7 አመት አካባቢ አንዲት ልጅ እኔ ቢሮ መጣች። ረጅም አሁን እዛ ውጪ ነው ያለችው። እሷ ረጅም ቀጭን ቀይ ልጅ ነች። ሳቴላ ትባላለች። እንግዲህ ዶክተር ወዳጄነህን ያገኘሁት ያው ከብዙ የህይወት ውጣ ውረድ በኋላ የራሴን ቶክ ሾው ለማዘጋጀት አሻም ቴሌቪዥን ላይ ስጀምር እሱ የመክፈቻ ፕሮግራም ቀን እንግዳ እንዲሆን ነው ዋናው ዓላማ የተገናኘንበት። ግን ስንገናኝ ያው ከሆነ ስትራግል በኋላ ገና እየመጣ ያለ ነገር ነውና ምክርም ፈልጌ ነው የሄድኩት። እሱ እንደሚለው ነው እያወራሁት አለቅስ ነበር። ከዛ ደግሞ በገጠሙኞቼ እስቅ ነበር እና ያው በሚገርም ሁኔታ ሰፖርት አድርጎኝ ኮንሰልት አድርጎኝ ያው ስትኖር የብዙ ሰው ድምር ውጤት ነው የምትሆነው አይደል? እኔ ደግሞ ለዚህ በጣም ጎበዝ ነኝ፣ ቲቸብል ነኝ። በጣም ጠጋብዬ ጠይቃለሁ። አንተንም ሳገኘ ጠይቄያለሁ። እንደዚህ ወዝነሽ ሾው አለ። አሁንም የቴሌቪዥን ሾው አለ። አዎ አሻም ቴሌቪዥን ላይ ሳቴላ ሾው እንግዲህ ጠንካራ ሴቶችን የህይወት ኤክስፒሪየንሳቸውን፣ ጠንካራ እናቶችን፣ ጠንካራ ሚስቶችን የህይወት ኤክስፒሪየንሳቸውን ወደ አደባባይ በማውጣት ከነሱ እኛ ደግሞ እንድንቀስም እኔ በብዙ አጋጣሚዎች ሾውን ስላየሁት አሁን ያለውን አፕዴት ለማወቅ ብዬ ነው። ሳቴላ እንግዲህ አሁን ሰው በብዙ መልኩ ሊያቅሽ ይችላል። በብዙ መልኩ ሰው ጋር በጣም ትግባቢያለሽ። እኔ ገረመኝ በጣም ብዙ ሰዎችና ኔትወርክድ ነሽ። ምንድነው በምን አጋጣሚ ነው ያ የሆነው? ኦልሞስት ከብዙ ሰው ጋር ለመገናኘት ለመተዋወቅ ያስቻለሽ የስራ የኑሮ የምን እንትን ነው? እስቲ ንገረኝ፣ እሷን ፓርት ንገረኝ። ምክንያቱም ካንቺ ብዙ ሰው ሊወስደው ስለሚችል ነው ወይስ ደግሞ የማርኬቲንግ ባለሙያ ነሽ? ኦፍ ኮርስ ረጅም ዓመት ሴልስ ሰርቻለሁ፣ ሴልስ ኤንድ ማርኬቲንግ። ከዛ በኋላ እንግዲህ በዋነኝነት አንተ መንገድህን መጀመሪያ መለየት ነው። ልክ መንገድህን ስታውቅ ለዚህ መንገድ ውስጥ የሚያግዙኝ ሰዎች እነማን ናቸው? ከዛ አላልፍም፣ ማንኛውንም ሰው አላልፍም። ቅድም እንደነገርኩ በጣም ቲቸብል ነኝ። ኔትወርክ አረጋለሁ። ሰው የተገኘበት ቦታ እሄዳለሁ። ምናልባት የዛሬ ብዙ አመታት በፊት በእግሬ ሊሆን ይችላል መሄደው። በጣም ትልቅ ኢቨንት ላይ ዝንጥ ብዬ የታክሲ የለኝም በእግሬ ልሄድ ይችላል። ያውና ግን እዛ ሄጄ ስላለው ስለመጣሁበት መንገድ ስለወጣ የታክሲ ስላለመኖሩ ቤት ሄጄ ለልጄ ስለማበላት ነገር ምናምን አይደለም ማስበው። እዚህ ቦታ ላይ ማንን ይዤ ልሂድ? ስለዚህ በቃ ፒክ አደርጋለሁ። በደንብ ሰው ግባባለሁ። ሶሻል ሚዲያ ላይ በጣም አክቲቭ ነኝ ሲል ይሄ በመፖስት ምናምን ሳይሆን የሚጠቅሙኝ ሰዎችን በጣም ኮንታክት አደርጋለሁ። በዛም ብዙ ሰው አትርፌያለሁ። እንዲህ እያልኩ ነው እንግዲህ ኔትወርኬን በደንብ ያሰፋሁት። ደግሞ አገልጋይ ነኝ። በጣም ማንነቴ ያደገው በማገልገል ውስጥ ነው። በጣም መድረክ መራለሁ። ያው ታውቃለህ
መድረክ ስመራ በባዶ ሆዴ መርቼ አንድ ቀን ትን ብሎኝ ልሞት የደረስኩበት ቀን አለ መድረክ ላይ የምሬን ነው ማለት ግን አይኖ በቃ የሆነ ቀን የሆነ ቦታ እንደምደርስ ማለት ነው ስለዚህ በስነ ስርዓት አገልጋይ ነኝ አገልጋይነት ማለት የቤተክርስቲያን ወይስ ደግሞ የማህበረሰብ በማህበረሰብ ለምሳሌ አብይ ከፈለገኝ ይመጣል ተስፍሽም ይሄንን በደንብ ያውቃል የሆነ ቦታ ከፈለከኝ ገንዘቡን አይደለም ማስበው በመዝራት አምናለሁ ቅድም ፕሮፌሰር እሳቸው የተቀመጡበት ወንበር ላይ በነገራችን ላይ ተቀምጬ በማውራቴ አምላኪ እና ደግሞ ይገባኛል ብዬም አላስብም ምክንያቱም አንዳንዴ ማውራት ያለባቸው ሰዎች ዝም ብለው እኛ ያወራን ነው ነገሮች የሳቱት ብዬ አስባለሁ ግን ያው እድለኛ ነኝ ከርሶ የሆነ ነገር በማግኘታችን እግዚአብሔር ይመስገን እግዚአብሔርን ሳላመሰግንም ጀመርኩኝ እግዚአብሔር በብዙ ባርኮኛል በጣም የማርያም ወዳጅ ነኝ ማርያምን በጣም ወዳታለሁ ትህትናዋ ያስገርመኛል እና ሁሉ ጊዜ ትህትናዋን እንድታወርሰኝ ነው ጸሎቴ ምክንያቱም ሰውኛ ባህሪ አለ ጠገብም ቢል ነገር አብሶ ሴቶች ኢምፓወር ስንሆን ወደ መድረክ ወደ ኦን ዘ ቦርድ ስንመጣ ትንሽ አለችና እሷን ስሜት ለመክታት ሁሌ ከእናቴ ጋር ጸሎት አረጋለሁ ማርያምን ትህትናሽን አውርሽኝ ነው የመጀመሪያ ጸሎቴና ሶ እንዳልኩ በኤኒ መድረክ ኤኒ ነገር ላይ በመችለው አቅም አገለግላለሁ አንዳንድ ጊዜ ኤምሲ ለሆን ሄጄ ሁሉ ኤምሲ አይደለሽም በቃ ሌላ ሰው መጥቷል አይነት ነገር ተብዬ ኤምሲ ማስተር ሴሬሞኒ ማለት ነውና ተብዬ አኩርፌ አልወጣም በተገኘው ጋር ክፍተቱን ደፍኜ ደግሞ በዛ አገልግዬ እሄዳለሁ ምክንያቱም በመዝራት በጣም አምናለሁ ህይወት የመዝራትና የማጨድ ህግ እንደሆነ አይ አንደርስታንድ በደንብ ማለት ነውና በዛ ውስጥ ነው እንግዲህ ይሄ ኔትወርክ የመጣው ከዛ ሰው መድረክ ሲያይክ ስታገለግል ሲያይክ ሰው ራሱ ሊያገኝህ ይፈልጋል ለሆነ መድረክ ያጨሃል ለሆነ ነገር ያጨሃልና በዛ ውስጥ ኔትወርክህን በደንብ ያሰፋ መሄድ በጣም ይገርማል ቅድም ያልሽውን የአገልጋይነት መንፈስ ናታኔም የቤተክርስቲያን ጠራጊ የቤተክርስቲያን አገልጋይ ነው ግን እግዚአብሔር ስንት ያለ ፒክ ያደረገው ናታኔምን ነው ለምን ትሁቱን አገልጋይ ይፈልጋል ሰዎች ህይወታቸውን ገንዘብን ሲያገለግሉ እግዚአብሔር ያዝናል ህዝብን አገልግለው እግዚአብሔርን ያገለግሉ ብዙ የተባረኩ ሰዎች አሉ በዛ ውስጥ ብዙ ነገር እንዳገኘሽም እርግጠኛ ነኝ በጣም ደስ ያለኝ የመግባባት አቅምሽ የፈጠራቸው ብዙ ፍሬዎች እንዳሉ ይሰማኛል አብሮነት ትልቅ ተቋም የሆነ ያደገ አሁን ባለበት ሁኔታ ብዙ ሰዎችን ሰፖርት ያደርጋል ያለ ተቋም ነው ከአብሮነት አንደኛ አብሮነት ያው በተለይ ከማይክሮ ፋይናንስ ጋር ተያይዞ ሰርቪስም ይሰጣል ብዬ አምናለሁ በደንብ ግለጭልን ባጭሩና እንዴት ተገናኝሽ ከአብሮነት ቢዝነስ ጋር በጣም መልካም እንግዲህ ቅድም እንዳልኩ የመጀመሪያ ራእይን ስፈልግ መንገዴን ስፈልግ ንግድ ውስጥ ገብቻለሁ እንዳልኩ ሴልስ ውስጥ ገብቻለሁ ፊልም ኢንዱስትሪው ላይ መጥቼ ነበር እንደዚህ ሲሄድ ከኔ ጋር የሚሄዱ ነገሮች ፍለጋ ላይ ነበርኩ በቃ የት ጋር ነች ሳትላ ሶ ይሄንን ስፈልግ ሴቶች ላይ መስራት በጣም ወዳለሁ እኔ በቤተክርስቲያን ነው ያደኩት የጎባ ልጅ ነኝ ባሌ ጎባ መድኃኔዓለም ሰንበት ትምህርት ቤት ውስጥ ነው ያደኩት አቡነ ሰላማ ዘባሌ የሚባሉ የወንጌሉ ገበሬ እሳቸው እግር ስር ቁጭ ብለን እየተማርን ያደግነው በዚህ አጋጣሚ በጣም ብለስት እና ሁሉ ጊዜ ራእይን ፍለጋ ላይ ባለሁበት ሰዓት ይሄ የሴቶች ነገር ኢምፓወር ያደርገኛል እንዳልኩ ማርያምን ወዳለሁ መጽሐፍ ቅዱስ ገለጥ ሳረግ የመጀመሪያ የሚማርከኝ የሴቶች ጉዳይ ነው የወታደር ልጅ ነኝ አባቴ ስለ ሴቶች ጀግንነት በደንብ ያወራኛል አገሩን በጣም የሚወድ አባት ነው ያለኝ ኮሬል ወርቁ ዘርጋው ይባላል የሱ ቅጥቅጥ ነኝ እኔ እና አገሩን በጣም ይወዳል ይሄ ህዝብ የሞትኩለት ህዝብ ነው ስለሚለኝ ለህዝቡ በጣም ሪስፔክት አለኝ ይሄ ሀገር የሞትኩለት ሀገር ነው የሞትኩላት ባንዲራ ነች እየተባልኩ ነው ያደኩትና ከዛው ይሄ የሚያስጨበጭብ የወታደሮች ልጆች ብዙ ነን ማለት ነው ጀግኖች ታደሳ ሶስት ለሴቶች ጀግንነት ይነግረኛልና ምን ይለኛል ግን ሴቶች በጣም ጠንካራ መሆን አለባቸው ግን ከነልስላሴያቸው ይለኛል ሴት ልጅ የልስላሴዋን ፓርት ስታጣው ከወንድ ትጨክናለች ይላልና ይሄንንም ስለምሰማ ይመስለኛል መጽሐፍ ቅዱስ እየገለጥኩ የነ ዲቦራን የነ ሩት ታሪክ በጣም ይማርከኛል የነ አስቴር ከዛ እናት ስለመሆን ሳስብ ደግሞ የሙሴ እናት ታሪክ ይገርመኛል ሶ ሙሴን መፍጠር የምትችል እናት ነች እናት ስለዚህ እዚህ ላይ በጣም መስራት ፈልጋለሁና ቅርብ ጊዜ ደግሞ ተቀጥሬ ስሰራ በነበረበት ሰዓት ሴት አለቃ ነበረች በጣም ስትሮንግ ሶ በቃው ለስላሴን ካጣው እንደዚህ ነው ሆኖ ማለት ነው አለ እና ሶ እንደዚህ አይነት ጠንካራ ሴቶች ጎበዝ ግን ደግሞ ከነ እናትነታቸው ከነ ሚስትነታቸው ከነ ክብራቸው ወደ ቦርድ ቢወጡና ወይም ወደ ሚዲያ ቢወጡ የህይወት ልምዳቸውን ብናገኝ
ብዙዎች በዚህ ውስጥ መቀየር ይችላሉ የሚል ሐሳብ ነበረኝና እሱ ላይ እየተንቀሳቀስኩ ያለ ታውቀዋለህ የሚዲያው ነገር ከባድ ነው ይሄ ስፖንሰር ምናምን የሚባለው ነገር ከባድ ነውና እንዴት ላርግ ብዬ አንድ በጣም የምወደው አሁንም እንግዲህ የብዙ ውጤት ነኝ ሳመሰግን የረሳሁት ብዙ ይኖራል ግን ዋናውን ብቻና አቶ ክቡር ገናው ይባላል በጣም የምወደው ማከብረው ሰው ነው ሄድኩና አማከርኩት እንዲህ አይነት ነገር ላይ መስራት ፈልጋለሁ እሱን ማቀው በፊት ተቀጥሬ የምሰራበት የነበረው ቦታ ነውና እንዲህ አይነት ነገር መስራት ፈልጋለሁ ምን ላድርግ ስለው ኤንጂኦ እንዳቋቁምና ሴቶች ላይ መስራት እንደምችል አንዳንድ መንገዶችን ጠቆመኝ እኔ ከለኮስከኝ በቃ ከዛ በኋላ ወዲያው ሄድኩ ሰዎች ማማከር ጀመርኩ እንዴት አድርጌ ነው ኤንጂኦ ክሬት ማድረገው ከዛ እሱም አንዳንድ መስመሮች ሰጠኝ ጨራርሼ ላይሰንሴን ይዤለት ሄድኩ እና he was amazing ከዛ በኋላ የመጀመሪያው ቻሌንጅ እዛ ጋር መጣ እኔ የምፈልገው ሚዲያ ላይ ይሄ ደግሞ ሰልጥነናል ጎብዘናል ምንል በሂውማን ሄር ውስጥ በሜካፕ ውስጥ ያለንን ሴቶች ከዚህ ያለፈውን ጥንካሬያችንን ማውጣት ነው የኔ ከዛ ከኤንጂኦዎች ጋር ደግሞ ስትሰራ ወደ ሎካሉ ማህበረሰብ የመመለስ ግዴታ አለ የምትሰራው ከክፍለ ከተማዎች ከወረዳዎች ምናምን ጋር ነው የመጀመሪያውን ፕሮጀክት ስቀበል ይሄን መቀበል አቃተኝ አንድ ጊዜ ሴቶችና ማህበራዊ ሲሄድ ፊልሰንን አገኘኋትና ጠየቁ ቀጥታ ወረዳ ነው አይድኩም ደብዳቤን ጽፌ ሚኒስተር መስሪያ ቤት ነው የሄድኩት እንደዚህ ስል አማከረችኝ ሚኒስተር ዴኤታዋም ነበረች በወቅቱ የነበረችው አሁን ስሟን ዘንግቼዋለሁ ነው ውረጂ ከታች ነው መምጣት ያለብሽ ግን አሁን ሰፖርት እንዲያረጉሽ ክፍት እንዲያረጉልሽ አይዲያሽ በጣም ትልቅ ስለሆነ ሰፖርቲንግ ሌተር ጻፉልኝ ማለት እሱ ሰፖርቲንግ ሌተር ይዤ ወረዳ ሄድኩ ካዲማት ከዛ እንግዲህ ጀመርኩኝ ወረዳዎች ላይ ስራ መስራት ያንን ስሰራ ግን ባየሁት ነገር በጣም አይወስ ሾክ በቃ አንደኛ ስልጠናዎች ታዘጋጃለህ ስልጠናው ላይ የሚመጡት ሰዎች የእለት ያቺ የምትሰጣትን አበል አስበው ነው እንጂ የምር በስልጠናው የመለወጥ የምናምኑ በጣም ሬር ነው ስለዚህ በቃ ለዚህ ህዝብ ማለት እንዲነቃቃ ምንድነው ማድረግ ያለብኝ ለነዚህ ሴቶች እንደውም እግዚአብሔር ያሳየኝ ለምክንያቱም እኔ በእግዚአብሔር አምናለሁ በሚመራይ መንገድ አምናለሁ ያሳየኝ ስለ ሴቶች ስለ ለካትልልቆቹን ብቻ አይደለም እዚህ ጋር ያሉት ናቸው መነሳት ያለባቸው የሚል ሐሳብ ወዲያው አሰብኩና ስልጠናዎችን ስናዘጋጅ ለመጀመሪያ ጊዜ በኢትዮጵያ የሴቶች የሥራ ሐሳብ ውድድር የሥራ ፈጠራ ውድድር ብለን ጀመርን ምክንያቱም ስልጠናውን ሰልጥነው ሊወጡ ነው እነሱን ለመያዝ እስቲጃችሁ ላይ ምን አለ ወደ ፕራክቲካል ነገር ለመውረድ ምንድነው ስፌት ነው የምትሰፊው ጠላ ነው የምትጠምቂው አረቄ ነው የምትታወጪው ምንድነው ያለሽ ይችላል እሱን ይዘሽ ለምን ገበያ አትወጪ ወደሚለው ነገር መጣ ማንንም ያልደፈረው ኢትዮጵያ ውስጥ እስካሁን ድረስ የሥራ ሐሳብ ውድድር በሴቶች ብቻ የዛሬ 4 አመት እሱን ሰራንና አሁንም አልቀረልንም ምክንያቱም ፕሮጀክቱ ሌላውን ስለማያካትት ስልጠናውን ፎሎ አፑን ምናምን ነው የሚያካትተው የገበያ ጥናት አስጠምተን ፕሮጀክቶች ምናምን ቀርጸን ለነዚህ ለተወዳዳሪ ሴቶች እስቲ አግዟቸው ይሄ አላቸው ብለን ደግሞ ፍለጋ ወጣን ማለት ነው በጣም ከባድ ነበር ሰው አይዲያው ኮላተራል አይሆንለትም የሁላችንም ራሴን አሰብኩት እኔ እግዚአብሔር ባይረዳኝ ሰዎች ባያስነሳልኝ ኖሮ አይዲያዬ በቃ ሴቶች ላይ ነበር መስራት መፈልገው እያልኩ ነበር ስለዚህ ለሆኑ ሰዎች መነሻ መሆን እንችላለን ይሄንን አለን የተወሰኑ ብቻ ነገሮች በወቅቱ የመጀመሪያው ፕሮጀክት ላይ አገኘን ግን በቃ ከባድ እንደሆነ ሁኔታው ተረዳሁኝ በዛ ሰዓት ደግሞ እርጉዝ ነበርኩኝና እኔ እስከ 8ኛው ወር ስንት ልጆች አሉሽ ማለት ሁለት ሴቶች እግዚአብሔር ይባርክልሽ ይባርክላት አይደል ሴቶች እያልኩ እንግዲህ ሴቶች እግዚአብሔር አበዛልሽ እና ከዛ 8ኛው ወር ላይ ሆኜ ፕሮጀክቱ ተጠናቀቀ በዚህ አጋጣሚ በወቅቱ ያገዙኝን እና ሸዋ ቴክኖሎጂ ብቻ ብዙ ሰዎች በገንዘብም ሴቶቹንም ሰፖርት በማድረግ በተለያየ ነገር ብድሮችን ደግሞ ለመስጠት የተወሰኑ ብድርና ቁጠባና ብድር ተቋማት የተወሰነ ነገር ለማመቻቸት ሞከርን ግን አጥጋቢ ስላልነበረ አረካሁን ይሄንን ሎድ ተሸክሜ አራስ ቤት ገባው ማለት ነው ይሄንን ሎድ 3 አመት አካባቢ ማለት ነው ይሄንን ሎድ ተሸክሜ በቃ አራስ ቤት አንድ አመት ፕሮጀክት ነው እንዴት ከባድ ጊዜ እንዳሳለፍኩ እርግዝናዬን አላጣጣምኩትም መገናኛ ቀጠሮ ኖሮኝ 8 ሰዓት ነው 4 ሰዓት ጳውሎስ ገብቼ የወለድኩት እየሄድኩ ማለት ነው ጓደኛዬ ዳውንሎድ አድርገሽ ነው ወይስ ወልደሽ ነው ብለኝ
ሰው መጠንም ምንም ማላቀው ምክንያቱም ስራ ላይ ስለመጠናችን ስራ ላይ ስንሆን ሁሉ ነገር ሲምፕል ነው። አሁን አንዳንዴ እርግዝናን እንደ ህመም የምንቆጥር ሴቶች አለ። እርግዝና በጣም ኢንጆይ የሚያደርግ ነገር ነው፣ ደስ ይላል፣ እንደውም ብርታት ይሰጣል። ሌላ ሆርሞን እኮ እና እንደዛ ሆነና አራስ ቤት ገባው። አራስ ቤት ስገባ ስወጣ ይሄን ስራ መቀጠል አለብኝ። ለኔ ሌሰን ታይም ሆነልኝ። እንግዲህ ቢዚ ነበርኩ። በቃ ያን ፕሮጀክት እየሰራው ነው። መጸለያም ማሰቢያም ጊዜ ይጠፋል። አንዳንዴ አይደል ዝም ብለን እየሄድን ለክርስቲያን ራሱ ድረስ እንዲህ ብለን ያጠላለም ከሄደው የሆነ በቃ ቢዚ። የአራስ ቤት ግን መቆሚያ ማሰቢያ ሰዓት ሆነኝ ለኔ። ቀደም እንዳልኩ ነው እንግዲህ ሴቶች ሆርሞን እንቀያየራለን በየጊዜው። ያንን ለጥሩ ኢነርጂ መጠቀም ይቻላል። ስለዚህ የአራስ ቤት ዲፕሬሽንን አላቀውም። እኔ ቁጭ ብዬ ወረቀት ይዤ ድመራና ቀነሳ ላይ ነበርኩ ማለት እና እናቴ ኧረ አንቺ ልጅ የባሌ ገንፎ ነው እንግዲህ የባሌ ገብስ ነውና ስንዴ መጥቶልኝ የምታረሰው የባሌ አጃ ግን በቃ እኔ ቁጭ ብዬ እየሰራው ነበር። ስለዚህ እናቴ ኧረ ወገብሽ ኧረ አንቺ ልጅ እንደው ትለኛለች። አልወፈርኩም ምናምን ቀጥ ብዬ ስራዬን ነበር የምሰራውና የሆነ ሐሳብ መጣልኝ። ይሄ እቁብ የሚባለው የቦታው ይሰሩታል በተለያየ መንገድና የሆነ ነገር ብንሰራውና እርስ በራሳችን የምንረዳዳበት ፕላትፎርም ቢኖር ብዙዎችን ማገዝ እንችላለን። እነዛን ያየኋቸውን ሴቶች ጋር አድረስ ማድረግ እንችላለን። ስታርታፕ ካፒታል መስጠት እንችላለን እርስ በራሳችን ከመንግስት አይደለም ከኤንጂኦ አይደለም ከማንም አይደለም። ስለዚህ ያንን ማሰብ ጀመርኩኝ። ከጓደኞቼ ጋር በስልክ እያወራሁኝ ከአራስ ቤት እስከወጣ በቃ በጉጉት ቤት ተጠበቅኩት ማለት ነው። ከዛ ስወጣ ጓደኞቼ ጋር አወራንበት፣ በጣም ወደዱት አይዲያውን። ከዛም በኋላ እንግዲህ 19 መስራቾች ሆነን የራሴ ነው ጓደኞች አብረን ሆነን 19 መስራቾች ስንሰባሰብ ራሱ እንትና ማርኬቲንግ ላይ ያግዛል፣ እንትና ትልቅ ሰው ነው ብንጣላ ያስታርቀናል፣ እንትና ተባብለን 19 ሆነን ጀመር ነው። አብሮነት ተጀመረ። አብሮነት ተጀምሯል። እንግዲህ ይሄ አብሮነት በጣም ተወዳጅ ለሆነው ጋዜጠኛ ተስፋዬ ገብረ ማርያም አስደናቂ ሽልማት ሸልሟል። ሽልማቱን ምንነቱን እንነግራለን። 1 2 3 የተሸለመው መኪና ነው። በጣም እጅግ በጣም ኢነርጃይዝድ የሆነ ሽልማት ስጦታ ለጋዜጠኛ ተስፋዬ ገብረ ማርያም አብሮነት ሸልሟል። ይሄንን እየሰራ ማይንድ ነው ፍለፊታችን ላይ ቆሞ እዚህ ያለውና እያወራችልን ያለችው ያ ማይንድ በሴት ጾታ እየነገረን ነው። በጣም ደስ ብሎኛል። ትልቅ ነገር ነው። አብሮነት ምን ላይ ነው የሚሰራው? አብሮነት እንግዲህ የመጀመሪያው ስንጀምረው ራሱ ስናስብ የነበረው ከጓደኞቼ ጋር ይሄ ሐሳብ ሲመጣ እና ጓደኞቼ ጋር ሼር ስንደራረግ ኢትዮጵያዊ ማረፊያ ተቋም እንዲሆን ነው የምንፈልገው። አንደኛ እኔ ቀደም ለፕሮፌሰር ስላቸው ነበር በጣም ኢትዮጵያዊት እናት ነኝ እና ኢትዮጵያዊት ሴት ነኝ። በጣም ጀግና የወታደር ሚስት ነች ያሳደገችኝና የምር ይማርከኛል ይሄ ኢትዮጵያዊነቱ አንድነቱ። እንግዲህ እኔ ክፍለ ሀገር ነው ያደግኩት። እኛ ጋር ቡና እየጠጣ ምናምን ብቻ ደስ የሚሉ ነገሮች አሉትና ብዙ የሰፈራችን ትዳሮች እኛ ቤት ቡና ላይ ይታረቃሉ። አባቴ አስታራቂ ነው፣ የሀገር ሽማግሌ ነው። እናቴም እንደዛው ቆራቢዎች ናቸው በቤተክርስቲያንና ብዙ ችግሮች እዛ ቡና ላይ ሲፈቱ ያለውና ቡናችን ችግር መፍቻችን እንደሆነ ይሰማኛል። ስለዚህ እኔም ቡና ወዳለው በጣም ስለዚህ ምን አለ የቡና ስርዓት ያለው እቁብ አይደል? ትንሽ ዘመናዊ ሆነ ዲጂታል ሆነ እንጂ እቁብ ነው። ስለዚህ ቡናችንን እየጠጣ የምንወያይበት ስልጠና ስንል እንዲያርግ ተነስ ምናምን ብቻ ሳይሆን እስኪ ብለን እርስ በራሳችን እየተወያየ የምንሰለጣጠንበት የሁሉ ሰው ህይወት እንትን አለው ኤክስፒሪየንስ ልምድ አለው። ያንተ ኤክስፒሪየንስ ለኔ ይሆነኛል፣ የኔ ኤክስፒሪየንስ ለሆነ ሰው ይሆናል። ስለዚህ እንደዛ ችግሮቻችንን የምንፈታበት ይሁን ተብሎ ትንሽዬ ቢሮ ላይ እኔ ቡና እያፈላው ምክትል ስራ አስኪያጁ አጀንዳ እየያዘ ተጀመረ ስራው ማለት ነውና የሚሰራው ስልጠና ላይ ነው። የቢዝነስ ማማከር ላይ ስታርታፕ የሆኑ አይዲያ ያላቸው ሰዎች ላይ ፕሮፖዛሎችን መቅረጽ ማዘጋጀት ወደ የት ሊሂድም አሁን ያኔ ኤንጂኦ መሰረት ስል የት ሊሂድ ትልቁ እንትን ነበርና መስራት የሚፈልጉት ሲኖር የት ሊሂድ ሲሉ እንዲህ ብታረጉ እንዲህ ልምዶቻችን ኔትወርኮቻችን እንዲጠቀሙ እናደርጋለን። አንዱ ሌላው እንግዲህ የእቁብ ነው። ሰው አንድ ጊዜ ብቻ በሚጠለው እቁብ ከሚያገኘው ላይ እየጣለ ምክንያቱም አሁን ኢትዮጵያ ውስጥ ደሞዛችንም ገበያችንም ብዙ ነገራችን ከባድ ሆኗል አይደል? ኑሯችንና እንትናችን መጣጣም አልቻለም። ስለዚህ እኔ ትንሽ ብር አለኝ አንተ ትንሽ ብር አለ ዝም ብለን ሁለታችንም ትንሽ ብር ይዘን ብንሄድ ምን ቀየረው ነገር የለም። ግን 4 ሆነን አንተን እናቋቁመ 4 ሆነን እሷን እያልን
እንዲህ የምናደርግበት ነውና ስልጠና ላይ ይሰራል። ቅድም ባልኩ በዲጂታል እቁቡ አንዴ ሰው ጥሎ ካገኘው ላይ እየጣለ የስራ ካፒታል መነሻ ሰርጉን መደገስ ቢፈልግ ኑሮ መጀመር ብቻ ኤኒ ነገር ምክንያቱም እቁቦቻችን ከቤታችን ቴሌቪዥኖች እስከ መርካቶ ኮንቴነሮች ድረስ ይጫንባቸዋል እቁባችን። ስለዚህ ከፋይናንስ ተቋም ከመጠበቅ ከባንክ እንዲያርጉልን ከማለት እኛ ጋር ያለውን ማህበራዊ ነገር ይዞ የሚንቀሳቀስ ትልቅ ነው። ዛሬ ላይ 31000 አባል አለው። በጣም ትልቅ ተቋም ነው። እንግዲህ ስልጠናዎች አሉት፣ ቅድም እንዳልኩ ማማከሮች አሉት። ይሄ እንግዲህ ሲያድግ በጣም ትልቅ ቢሮ ነው የያዘው። አሁን ብዙ ሮብ የቤተሰባዊ ጊዜ ያለን ሁሉም ሰው ቢመጣ የሚወደው ሮብ 9 ሰዓት ላይ ሁሉ ጊዜ የአብሮነት ጊዜ አለ። ሰዎች ይረዱበታል፣ ችግረኛ ሰዎች ምርታቸውን ይሸጡበታል። ምክንያቱም ምርት አምርታ አንዲት እናት የት ሄዳ ትሽጣ? ትልቁ ችግር ኔትወርኪንግ ስለሆነ እሱን ያደርጋሉ። አገልግሎታቸው ምርቶቻቸውን ያስተዋውቁበታል። የጥርስ ህክምና ምን ብቻ እኛ ቢሮ ላይ ሳይከፈል ማስታወቂያ በደንብ ነው የሚሰራው ማለት ነው። ያን አረግበታለን። ጥሩ ቤተሰባዊ አባቶች አሉ፣ ምርቃት አለ፣ የህይወት ልምዳቸው የሚያካፍሉ ሰዎች ይኖራሉ በየጊዜው። እንዲህ ያደረግን አንድ ማረፊያም ነው ይሄ ከስራው ባሻገር ማለት ነው። ሁላችንም በእሱ እንረካለን። እሱ እንግዲህ አደግ አለግና አሁን ደግሞ ወደ ቁጠባና ብድር ሄደ ማለት ነው። ዩሲ እንዴት ሐሳብ ተወልዶ አድጎ ከዛ ፍሬ የሚያፈራበትን ሂደቱን አያችሁት? ሐሳብ ናት እኮ ትንሽዬ ሐሳብ ነበረች፣ አደገ። እግዚአብሔር ምስክሬን የአብሮነት አሁን ባለው ህብረት ማለት ነው። እኔም ይመስለኝ ሳገኝሽ ሁሌ አብሮነት ባለበት ቦታ ላይ በተስፍሽ ምክንያት ጓደኛዬ ስለሆነ ተስፍዬ በሱ ጉዳይ አብሮነትን ሳገኝ የሆኑ ቤተሰቦች አጎት አባት ምናምን አብረው የሚኖሩ ስለመሰለኝ መጀመሪያ ዘር ማንዘር ነው ወይ ሁሉ አልኩ ማለት ነው። ተረዳኸኝ? ምክንያቱም የሆነ ቤተሰብ ነው በቃ የምታየው፣ አንድ አይነት የቤተሰብ ስሜት ነው የምታየው እና በጣም የሚገርም አይነት የተፈጠረ ምንሽ ገባሽ አይደል? አሁን የዘር ማንዘር ምንሽ ዘር ማንዘር የምትይው ነገር አለ አይደል? የሆነ አያት ቅድመ አያት ቤተሰብ ምናምን በጠቅላላ በአንድ ላይ ይሰበሰብና አንድ ቤተሰብ። ኢትዮጵያ እንደዛ ነበረች። ኢትዮጵያ እንደዛም ናት። እና ይሄ የአብሮነት ስፒሪት ኢትዮጵያዊ ማንነት ነው። ሁሉም ከተለያየ ሃይማኖት፣ ሁሉም ከተለያየ ብሔረሰብ ነው ያለው። አብሮነት ውስጥ ግን አንድ ዘር ማንዘር ነው የሚመስለው ቤቱ እና በጣም 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 ደስ ነው ያለኝ። እንዴት ታዲያ አሁን ወደዚህ ወይ ማይክሮ ፋይናንስ ያደጋችሁ ነው? እርግጠኛ ነኝ ዛሬ 31000 አባል አለው። ከሆነ አመት በኋላ ኢትዮጵያ 120 130 ሚሊዮን ህዝብ ያላት ናት። ከዚህ ውስጥ 2 ሚሊዮን 3 ሚሊዮን አባላት ቢኖሩት በወር ብቻ አንድ ብር ኮንትሪቢዩት ቢያደርግ በወር ብቻ 2 ሚሊዮን ብር ጀነሬት የሚያደርግ ከዛ በአመት ውስጥ በእንትን ያሰብነው በአንድ ብር ነው ያሰብነው። በ10 ብር ቢታሰብ ደግሞ 2 ሚሊዮኑ ስንት መቶ ሚሊዮን ሊሆን እንደሚችል መገመት ይቻላል። በወር ያን ሁሉ ሚሊዮን ጀነሬት ማድረግ የሚችል ከዛም በየወሩ በጣም ብዙ ሰዎችን ሰፖርት ሊያደርግ የሚችል ሊያበድር፣ ሊያሻሽል፣ ሊቀይር፣ ሊያወራ፣ ሊያማክር ከብዙ ሰዎች ጋር ደግሞ መንፈሳዊ አእምሮአቸውን ዲፕሬሽን ሁሉ ሳይቀር ሊቀርፍ የሚችል መንፈሳዊው ምድራዊም ጥበብ ያለበት እንደሆነ ውስጤ ግልጥ ብሎ ይታየኛል። ጅማሬው ላይ ግን ፈተና ባለበት ሰዓት ላይ እንዴት ተስፍሽን ለመሸለም መኪና የሚያክል ነገር ገዝታችሁ ያው ሽልማት ለማድረግ መነሻችሁ ምንድነው? ተስፍዬ ያው ጀግና ጋዜጠኛ ጓደኛችን እንደሆነ እናውቃለን። በመጀመሪያው ኢቭን እሱ በጋበዘው ፕሮግራም ላይ እኔም ነበርኩ። በዛ ፕሮግራም ላይ አብሮነት ስፖንሰር ነበረ። እዛ አስታውሳለሁ ሞመንቱን። እኔ እሱ ላስታውሽና አንቺ ቀጣዩ አድሚኒስትሬሽን ትሄጃለሽ። ከዛ እዛ ቦታ ላይ አብሮነት ቃል ገባ። እኔ ያየሁት ነው፣ እኔ ምስክር ነኝ። ተስፍሽ ማለት ከልጅነቱ ጀምሮ በትምህርት በሬዲዮ በምን ጀምሮ ያገለገለ ያደገ ወጣት ነው እና ብዙ ሰርቷል። ሁለት እግሩ አሁን ባለበት ሁኔታ ላይ በብረት ሰፖርት ነው የሚደገፈው። አይሰራም አይባልም፣ ይሰራል ግን ይደገፋል። ኦኬ ሁላችንም ተደግፈን እንቀመጣለን። ብዙ ነገር አለ ግን ከውስጣችን ያለው ኃይል ነው። በዛ ደረጃ ላይ ብረት ይዞ ነው። በጣም ከባድ እግሩ ላይ ብረቶች አሉ እና እነዚህ ተሸክሞ ፎቅ ላይ ይወጣል፣ ይወርዳል፣ ተራራ ይሄዳል። ምን አይነት ጀግና ሰው እንደሆነ ያንን ሊሸለም የሚገባ ሰው እንደሆነ አውቃለሁ። ግን ቃል መግባት ይከብድ ነበርና ቃሉን ለተስፍሽ በእነዚህ ወራቶች ውስጥ መኪና አብሮነት ይሸልማል ብለው ቃል ገባችሁ። እኔ ነበርኩ። አደራችሁ ቃል ይጠበቃልኩኝ። ቃል ተጠበቀ። ከሆነ ጊዜ በኋላ እንግዲህ ከወራት በኋላ ሊትራሊ ወደ 1 አመት አይሞላውም ወደ 8-9 ወር በኋላ ባለፈው ቅዳሜ ለጋዜጠኛ ተስፋዬ ገብረ ማርያም መኪና
ሸለማችሁት ማለት ነው። በድጋሚ የሚያስጨበጭብ ነው በጣም ይሄ ትልቅ ስኬት ነውና መሸለሙ ቻሌንጅ አልነበረበትም ወይ? ስትሸልሙትስ ፓሽናችሁ ምን ነበረ? ከዛስ ደግሞ አብሮነት ያገኘው መንፈሳዊ ጠቀሜታ ምንድነው? እሱን ነገር ሲነገር በጣም ጥሩ። እንግዲህ አብሮነት ብዙ ሰዎች እርስ በራሳቸው አብሮነት ረጃ አይደለም እንጆ አይደለም፣ ግን እርስ በራሳቸው የሚደጋገፉበት ፕላትፎርም ነው ለመፍጠር እየሞከረ ያለው። በዚህ መሃል ወደ ካልተሳሳትኩኝ 600 700 እያለን 2015 ይመስለኛል ወደ ክረምቱ አካባቢ አንድ ስልጠና ላይ ቤዝ ኢትዮጵያ ላይ ከተስፍሽ ጋር ተገናኘን። የህይወት ልምዱን እንዲያካፍል ፍጹም በተባለው የድርጅታችን አንደኛው ሼር ሆልደር ተጋብዞ መጣ። ያን እንግዲህ ገና አደግ እያልን ነው ይሆናል አይሆንም፣ ስራው ይሳካል አይሳካልም፣ ሁሉም ሰው ውስጥ ያው ባለራዩ ያየዋል፣ ግን አብሮት ያለው ሰው ያን ያህል ላይ ይችላልና በዛ ሁኔታ ውስጥ እያለን ተስፍሽ መጣ። ቤዝ ኢትዮጵያ ላይ ፕሮግራም ተዘጋጅቶ እዛ ላይ የህይወት ልምዱን ሊያካፍል መጣ። ኢንስፓየር ነው ሁላችንም በቃ ባወራው ነገር በጣም ተገረምን። ስለዚህ ከተስፋዬ ጎን መቆም እንዳለብንና አብረን ብዙ ነገር እንደምንሰራ በነገራችን ላይ ደስ የሚለኝ አብሮነት ላይ ሁሉም ሰው የቃል ሰው ነው እና የዛን ቀን ነው ቃል የገባነው አብረን እንሰራለን አብረን እንለወጣለን። ተስፍሽ በቃ ያው ገና ታዳጊዎች ነን ግን አብረን እናድጋለን አይነት ስሜት ተጀመረና ወደ ስራ ገባን። በመሃልኛ መሃል ላይ ዌብሳይታችን በተለያየ ምክንያት ቆሞ ትንሽ መንገራገጮች ነበረ፣ ግን በዛም አለን በስልክ ፎሎ አፕ እንደራረጋለን። ልክ አዲሱ ቢሮአችን ተከፍቶ ህዳር 2016 ላይ ነው አዲሱ ቢሮአችንና አዲሱ ዌብሳይታችን ስራ የጀመረው። ስንጀምር ከተስፋዬ ጋር ያው በተለያየ መንገድ መገናኘቱ እንደቀጠለ ነው። ከዛ ያየኸው ፕሮግራም ላይ ኢንቫይት ተደረጉ የኛ ፓርትነሮች ማለት ነው። ምክትል ስራ አስኪያጁና ሌላው ቲሙ ተጋበዘ። አጋጣሚ እኔ ስራ ላይ ነበርኩ የዛን ቀን። እነሱ ሄዱ፣ ባዩት ነገር በጣም ኢንስፓየር ሆኑ፣ ተገረሙ። ማለት ተስፋዬ እስካሁን መኪና የለውም፣ በጣም ነው የሚገረም። በቃ ኢኒሺዬሽኑን በቃ መውሰድ አለብን፣ ምክንያቱም ይሄ ሰው ያገር ባለውለታ ነው። ሲሰራ ሲያገለግል የነበረ ሰው ሲሸለም እርስ በራሳችን ሪኮግናይዝ ካልተደራረግን ሁሌ ከሆነ አካል ብቻ ከሆነ ምን ጠብቅ ከሆነ አገር ማለት እኔና አንተ ነን። በቃ እኔ ሳድግ አንተ ስታድግ ነው አገር የምታድገው። ስለዚህ ይሄንን ሰው መደገፍ አለብን። አንደኛ ለአካል ጉዳተኛ ሲጮህም ይሁን ሰው የአካል ጉዳተኞችን መብት ለማስከበር ብዙ ደግሞ እኔ በኤንጂኦ አንዳንድ ሚቲንጎች ላይ ስለምንቀሳቀስ እንገናኛለንና ብዙ ነገር አድቮኬት ሲያደርግ ሚዲያው ላይ እንደምታየው እና ብዙ ለውጦች መጥተዋል። እነሱ በመጮሃቸው እነሱ በመናገራቸው መንግስት ትኩረት ሰጥቶታል። ስለዚህ ይህንን ሰው መሸለም አለብን። ስንሸላለም ኖሮን አይደለም። በነገራችን ላይ በጣም ሌክቸሪ ከሆነ ነገር ላይ አይደለም። ያቺ መበልቲቷን ታስታውሳታለህ? ካላት ላይ ክፍል በቃ ላይክ እንደዛ ነው እኛ ያረግነው ካለንም አይደለም። ምናልባት ገና ያደገ ያለ ድርጅት ነው ከሌለም ቢባል ነው ቢሻለው። ካለው ላይ ሰው ከሌለውም ላይ እግዚአብሔር ሐሳብ ይሰጣል። ሰው ከሌለው ላይ እንዲሰጥ እግዚአብሔር ሐሳብ ሲሰጥ የእግዚአብሔር ሐሳብ ደግሞ ስጦታ ነው። እውነት ነውና የዛን ቀን እንግዲህ ፕሮሚስ ገብተው መጡ። ከዛ ከመጡ በኋላ እንደ ማኔጅመንት አወራን፣ እንዴት ይደረግ ተባለ። ያው የተወሰኑ ሰዎች የተስፍሽ ጓደኞች ወደ አብሮነት እየተቀላቀሉ ኢኒሺዬሽኑን ማበረታታት ጀመሩ። ከዛ እንደተፈለገው ፍጥነት አልሄደም። ከዛ ቆም ብለን እኛም ደግሞ ፕሮሞሽን አውጥተን ነበረ ጥሩ ውጤት ላመጣ የድርጅታችን አባል መኪና ለመሸለም። በዚህ መሃል አብረን እናስኪደው ተባለ። ከተስፍዬ ጋር እየተነጋገርን ብዙ ነገሮችን አብረን ተጓዝን። እንግዲህ ኃላፊነቱን ወሰድንና ተስፋዬን ይህንን ሰው ስናግዝ በሱ ውስጥ የምናገኘው እኛም ሲጀመር መስጠት በረከት ነው። መስጠት መባረክ ነው። ብዙዎቻችን ባለ መስጠት ውስጥ ነው በረከቶቻችንን አተን ያለ ነው። ስለዚህ እንደዚህ እንዳልኩ ነው ብናደርግ የምናገኘው በረከትም ይበልጣል። ሁለተኛ ታሪካችንን እንጽፋለን እንደ አብሮነት። ነገ ብዙ ሰው ተስፋ የሆነው አብሮነት ከዚህ ጀምሮ ነው። ይሄንን እያደረገ ነገ ሲተርፍህማ ምንም ታረጋለህ አታስበም ራሱ አይደል እንደው እንትኑ ጠፍቶ እንጂ ያው እና ሁለተኛ እንደው እኔ አንዳንድ ጊዜ ምን አስባለሁ መሰለ እንድች ገና እየታተረች ላለች በብዙ ነገር ተጎትታላለች አገር ውስጥ ላሉ ዜጎች ላይ ጣም ሌክቸሪ ነገር ማድረግ እኔ ትክክል ነው ያላስብ። ስለዚህ እንዲህ እያደረግን ስንሄድ ግን በእርግጠኝነት አብሮነት ታዳጊ ነው፣ ልጅ ካምፓኒ ነው። ገና ወደፊት ብዙ ተስፋ ይጠብቀዋል። ዛሬን ግን መኖር አለብን። ምክንያቱም መጽሐፍ ቅዱስ ዛሬ ነው የሚለን አይደል? ነገ ዊዲዮ ነው። ዛሬ ምንችለውን አድርገን ካለፍን ነገ የራሱ ነውና ይሄንን አድርገን እንግዲህ ሚሊኒየም አዳራሽ ባየኸው መንገድ ተስፋዬን ማመስገን ችለናል። ምስጋና ነው
ላደረገው እስካሁን ለ26 ዓመታት ሀገሩን ስፔሻሊ አካል ጉዳተኛውን ሁላችንን እንግዲህ ከዚህ በፊት ትልልቅ መድረኮች ላይ ቆሞ በሱ ታሪክ ያልተነካ ሰው በሱ ታሪክ ህይወቱን ያላየ ሰው የለም። ዛሬ ላይ በጣም ብዙ ምክንያት አለን ኢትዮጵያ ውስጥ ላለመስራት አይደል? እንትነኝ እኔ እኮ እንደዚህ ጾታዬ እንዲህ ስለሆነ ነው፣ እኔ ማንነቴ እንደዚህ ስለሆነ አያስተናግዱኝም እና ማአት ምክንያት እኔ ወጣት ስለሆንኩ ነው፣ እኔ ወንድ ስለሆንኩ ነው ምናምን ብሔረሰቤ ሃይማኖቴ ምናምን በጣም ይህ ሰው ግን ከምክንያት በላይ ነው። ህንጻው ደረጃ አለው ግን ይመጣል። ቀጥረኸው ይመጣል። መብራት የለም እኛ ጋር አሁን 5ኛ ፎቅ ነው ይመጣል። ስለዚህ ይሄንን ሰው ካላበረታ የሚያወራውን ሰው ብቻ ያጨበጨብክ የምትጓዝ ከሆነ ሀገር እንደ ሀገር አታድግም። መገለጫ ያስፈልገናል። ኢትዮጵያዊ ስንል ኢትዮጵያዊ አካል ጉዳተኛ ጠንካራ ተስፋ የሚባል ሰው ገባ። ኢትዮጵያዊ ስንል ኢትዮጵያዊ አንዲት ጠንካራ እከሌ የምትባል ሴት እከሌ የሚባል ጋዜጠኛ የሚባል አሻራ የሌለው ሀገር ይጠፋል። ስለዚህ አሻራችንን እያሳረፍን መሄድ አለብን። ለዚህ ደግሞ በጣም ደስተኞች ነን። በጣም ማለት ነው። ፎር ሹር በሌላው ፕሮግራም ላይ የግል ፊሎሶፊሽን ለማህበረሰብ የምታጋሪበት አንድ ፕሮግራም ያው ቃል ትገባለች። በደንብ ነው ማውራት። ምክንያቱም በጣም ሪች አስተሳሰብ ውስጥ አለ። ሰው የሆነ ቦታ ላይ ሲደርስ ብዙ ነገርን አልፎ ነው የመጣውን ነገር ሲያካፍል የማህበረሰብን ይኮተኩታል፣ ይሰራል። ስለዚህ እንደዚህ አይነት ማይንዶች በጣም ያስፈልጉናል። እንዲናገሩ፣ እንዲያወሩ፣ እንዲገስጹ፣ እንዲያስተምሩ ማድረግ አለብን። ሶ የዛሬ ተገናኘንበት ሽልማቱ ላይ ስለሆነ ብዙ ፈርዘር አንሄድም። ሌሎች በጣም ዲፕ የሆኑ የህይወት ፊሎሶፊዋን 10 ምርጥ የህይወት ፊሎሶፊዋን ትነግረናለች ሌላ ጊዜ። አሁን ይሄ ባለበት በዚህ ሞራል ተስፍዬን ደግሞ ወደዚህ እንጋብዘውና ሽልማቱን ተመልክቶ ምን እንደተሰማው እንጠይቀዋለን። ሳድስ በእውነት ተስፍዬን ስለጋበዝ ነው በጣም ወደው ወዳጄና ጓደኛዬ ነው አጠገቤ ስላለ ለሱም ጀግንነቱም ሞቅ ያለ ጭብጨባ ያስፈልገዋል። ጀግናዬ ነው ምልህ እኔ እኮ ሁሌ ሳወራ ጀግናዬ ይላሉ። ጦር ሜዳ ገብተህ እንደተታኮስክ ያክል ነው የሚሰማኝ። እኔ ጄኔራል እንደሆንኩ ነው የሚሰማኝ። አንተ ጀግንነትህን እንዴት ነው የምትገልጸው? ጀግና ነኝ ብለህ መቼም አይደለሁም አትለኝም። አዎ አመሰግናለሁ። መጀመሪያ አብዬ እግዚአብሔር አምላክ ሁሉ ነገር ለበጎና ለበጎ ይሆንና በአጋጣሚ እንደ አይነት መድረኮች ላይ በመገናኘታችን ክብሩን ለፈጣሪ ይውሰድ። በመጀመሪያ ደረጃ እሱን ማለት ፈልጋለሁ። ሲቀጥል ጀግና ከባድ ነው። እኔ ጀግና አይደለሁም። ጀግንነትን የሚሰጠው እሱ። ስለዚህ እሱ ሲፈጥር ጨርሶ ስለሆነ ያንን የጨረሰውን ነው እየሰራ ያለሁት። ጀግናው እግዚአብሔር ለጀግንነትን ሰጥቷል። ክብር ለሱ ይሁን። ጀግናው እግዚአብሔር ጀግንነትን ሰጥቶ የእሱ እኮ ነው የአንበሳ ልጅ ጦጣ መሆን አይችልም አይደለ? የአንበሳ ልጅ አንበሳ ነው የሚሆነው፣ ምክንያቱም የዘሩን ነው የሚወስደው። እኛ ደግሞ የዘራችንን የእግዚአብሔርን ዘር በእኛ ውስጥ አስቀምጦ ነው አይደለም ያለው። የአንበሳው ልጆች ነን እኛ፣ አንበሳንን ነው። በጣም ደስ ብሎኛል። ከመጀመሪያ ወደ ኋላ እንሄዳለን። ወደ ኋላ ማርሽ ነው የምናስገባው። ከፊት ለፊቱ እንጀምራለን። ሽልማቱ መኪና ሲሰጥህ ምን አይነት ስሜት ተሰማ? እስቲ ተስፍዬ ንገረኝ። ለምን እኔ በጣም ተስፍሽ ከምንም በላይ ከመኪናም በላይ ምንም የሚገባ ልጅ ነህ። ሀገራችን ግን እንደ አጋጣሚ ፊት ለፊት ላይ የምትሾመው እንደ አጋጣሚ ሲስተማችን ሆኖ ዘራፊውን ነው። በመንግስት መስሪያ ቤትም ቢሆን ዘራፊው ነው ቀድሞ፣ ሙሰኛው ነው ሌባው መጀመሪያ ቀድሞ የሚቆመው። በሀብትም ደረጃ ላይ በተሞዳምዶ በዚህም በዛም የሆነው ፊት ለፊት ይቆማል። በሐቅና በእውነት የቆሙ እኔ እላለሁ ሁሉ ጊዜ በሐቅና በእውነት የቆሙ ጥቂት ሰዎች ካሉ እነዛ ሰዎች የተንደላቀቀ መኪና ሊኖራቸው አይችልም። ኢትዮጵያ ውስጥ V8 በጣም ውስብስብ የሆነ መኪና ሊኖራቸው አይችልም። ምክንያቱም በምስኪኑ ማህበረሰብ ላይ እየነዱ አይሄዱ። ካላቸው ሼር አድርገው ትንሽ ጎንበስ ይላሉ፣ ትንሽ ይፈራሉ። ምክንያቱም እኔ በሌለኝ የሚለምነኝ እኮ ምንም የሌለው ነው ብሎ ይጠይቃል። በጣም ሌክዠሪየስ የሆነ የ30 40 90 ሚሊዮን መኪና ዲዘርቭ አያረግም። አይኖረው ማለት ሳይሆን ለዚህ ሀገር ላለ ማህበረሰብ ፌር አይደለም ብዬ አምናለሁ። ለአይን ሞራል ራሱ መጠንቀቅ አለብን፣ ለህሊና ሞራል። በዚህ ውስጥ ሁሉ ጀግና ምላቸው የሚሸለሙ እግዚአብሔር የሚባርካቸው ሰዎች አብዛኛው በትግል ነው መኪና መግዛት ያልቻለ ነው። አብዛኛው ታጋይ መኪና እንኳን መግዛት የማይችል ታጋይ ያለበት ነው። ምክንያቱም ኑሮ ከእጅ ወደ አፍ የሚያታግለን ስለሆነ አንተ ጥሩ ነገር እንዳለህ ነው ያውቃለሁ፣ እንደምትሰራ አውቃለሁ፣ እንደምትለፋ አውቃለሁ። ግን በዚህ ሁሉ ጥረት ውስጥ
መኪና መያዝ ግን ግዴታ እንደሆነ ባለበት ሰዓት ላይ ቆይ ተረጋጋ እኛ እንሸልማለን ሲሉ በእርግጠኝነት ነገ መኪና ልገዛ የምችልበትን ብር ለሌላ ለልጆች ደግሞ የሆነ ነገር እንደምታረግበት አምናለሁ። ግን አሁን እነሱ ሲሸልሙ የተሰማ የሽልማት ስሜት የመባረክ ነውና እሱን እንዴት አየኸው? ማሰብ ይፈልጋል። ኖርማሊ እንደተለመደው ደስተኛ ነኝ ደስ ብሎኛል አልልህም። እግዚአብሔር ምን ያደርጋል መሰለ አንተ ሁሌ ልፋ ውጣ ውረጅህን አሳልፍ ከፈለክ ውደቅ ከፈለክ ተነሳ ግን እግዚአብሔር በሶስቱ ምዕራፍ ውስጥ ግን ይከተልሃል አመንክም አላመንክም ወይ መጀመሪያ ላይ በልፋት ላይ ይሰጣል ወይ መሃል ላይ ብዙ ትደክማለህ ትለፋለህ መሃል ላይ ልታገኘው ትችላለህ ወይ በስተመጨረሻው እድሜ አካባቢ ላይ አንድ ታሪክ ሰርተህ እንድታልፍ ሰው ይልክልሃል። ስለዚህ እግዚአብሔር አመጣጡ ከባድ ነው። እንዴት እንደሚመጣብህ አታውቀውም። ይሄ ሽልማት ብዙ ባለሀብቶች አስበውት ሊሆን ይችላል። አይን ያረፈበት ግን አብሮነት ላይ ነው። ስለዚህ አብሮነት ያየበት መነጽር ከባድ ነው። ቅድም ወደዚህ ስቱዲዮ ከመምጣታችን በፊት ለሳቱዬ ስነግራት ነበር። አስበው ተቋሙ የተነሳበት ዓላማ አብሮነት ነው። ሌላ ያልነገረች አንድ ነገር ደግሞ ልንገር። በጣም የሚገርመው አብሮነት ማንም ኢትዮጵያዊ ለተፈጠረበት ዓላማ ለፈጠረው ተልእኮ ወይም ደግሞ እግዚአብሔር ለሰጠው ምክንያት ሚሽኑን ለማሳካት ነው የተፈጠረው። አብሮነት በነገራችን ላይ ቅድም አልነገረችም። ሚሽን ነው። ሚሽን ሲባል ደግሞ እኔ ደረጃ ሰውጣና ሰወርድ ሳቱ ብዙ ጊዜ ወደ ኋላ ሆና ታየኛለች። እኔ ሰውጣ ስትራይክ ቢያደርግ ልጅ እንዴት ነው የሚሆነው ብላ ትጨነቅ ነበር። በብዙ አቅጣጫው ትታዘባለች። አባባሌ ገብቷል። ስለዚህ ማንን ነው የላከው? አብሮነትን ሲያስብ ሳቴላ የሚያስበው ይሄ እውነቴን ነው የምነግርህ እንጂ አንተ እዛ መድረክ ላይ እንዴት አገኘው ደስተኛ ነው። ክብሩን መውሰድ ያለበት እግዚአብሔር ነው። እግዚአብሔር በአንተ ዘንድ ላይ አይተኛም። በቃ ይሄንን ነው ማወቅ ያለ አይተኛም። ለምን ሚሊዮን ጊዜ አትቧጭርም። ግን ቅድም እንደተናገርከው ብትለፋ ብትደክም የማይሳካልህ ለምንድን ነው? የእግዚአብሔር መንገድን ስላልተከተልክ ነው። እኔ እግዚአብሔር የፈጠረኝ ባለፈውም ነገር 25 ሚሊዮን ለሚጠጋው አካል ጉዳተኛ ድምጽ ለመሆን እንጂ ይሄንን ድምጽ ይዤ ኳስ ባስተላልፍበት በጣም ጊዜ መኪና ይኖረኛል፣ ቤት ይኖረኛል፣ ብዙ ነገር ይኖረኛል። ግን እግዚአብሔር ትክክለኛ ግጣሙን ድስቱን ሰጠኝ መሰለ። ይሄንን ድምጹንላቸው አንተ ነህ ለዚህ ተፈጠርከው ይሄንን ተልእኮን ፈጽም ብሎ ሰጥቶኛል። ገባ? ይሄንን ተልእኮ ለመፈጸም በሚሄድበት ሰዓት ላይ በቀን 2500 ብር አይዳውታለሁ ይውጣ። ደረጃው ይከብዳል ይድከም። ደረጃ ላይ ወድቄ ያውቃለሁ። በደም ተንከባልዬ ተሰብሮብኝ ያውቃል። አዎ ብዙ ነገር አሳልፌያለሁ። ግን እግዚአብሔር የሰጠህ ሚሽን ነው። ኢየሱስ ክርስቶስ እኮ ፈተና ላይ የተፈተነውን ፈተና ተስፋውን ፈትኖታል። የሱ ግን ይበዛል። በጣም ከባድ ነው። ይኸውልህ እያነጻጸርኩ አይደለም። ምክንያቱም ክርስቶስ የመጣው እኛ እንድንማርበት ነው። ስለዚህ በዚህ ሰዓት ላይ እኔ ስለ መኪና አስቤ አላውቅም። መኪና ያስፈልጋል እኮ ተስፋዬ ሲል ወይ መኪና ነው የምታስቡት? እኔ እኮ አውሮፕላን ነው የሚኖረኝ ነው የምላችሁ። ቤት ያስፈልጋል እኮ ተስፋዬ። ኧረ ቤተ መንግስት የሚያክል ቤት ይሰጠኛል እግዚአብሔር። ይኸውልህ ሰው ብዙ ጊዜ እንደ ስጋ ነው የሚያወራው። እኔ ጋር ደግሞ ያለው በስፒሪቹዋል ዓለም ውስጥ ነኝ ያለሁት። ለምን መሰለህ? ይሄንን 3 ኪሎ ግራም ይሄን 6 ኪሎ ግራም ተሸክመህ እኮ አትወጣም ወንድሜ። እስኪ አንድ ቀን ይሄንን ጫማ አውልቄ ያሳያችኋለሁ። በጣም ከባድ ነው። እኔ እኮ ጻና ሞኖ ጫማውን አውልቄ በጣም በመሬት ነው እየዳኩ የምሄደው ቤት ብታየኝ። ግን ይሄ እኮ እግዚአብሔር ሆን ብሎ ነው የሰጠኝ። ክራንቹን የሰጠኝ እኮ በምክንያት ነው አብዬ። ስለዚህ ይሄንን የሰጠኝን ነገር ስጠቀም መኪና አላስብም። እግዚአብሔር ይመስገን በሩ ተከፍቷል። ይሄ ግንባሬን ቀብቶኛል። ነጋዴው ጋር ስፖንሰር እንዴት ማድረግ እንዳለብኝ እንዴት እንደሚሳካ አስቀድሞ ጨርሶታል። ስለ መኪና አላስብም፣ ተጨንቄ አላውቅም። ግን ይሄንን የመኪናን ጉዳይ እኔ አስቤ የማላውቀውን 6ኛ ዓመት ስናከብር የገዛ የምወደው የማከብረው ምክትል ዋና አዘጋጁ ቹቹዬ ነው ይድነቃቸው። እንዴት አንድ ግለሰብ መኪና ሊገዛለት ያቅተዋል ሲል እኔ አስቤው ማለቅ እውነቴን ነው የምልህ። የእሱ ክብሪት መለኮስ ጭራሽ ሳቴላ አይደለም ተነግሯ ሳይነገራትም ሌላ ሰው ነች
አደርገዋለሁ አለች። በቃ ይሄ አደርገዋለሁ ስትል እሷ እንደ ስጋ አይደለም እንደ እምነቷ ላመነችበት ነገር ተረተኛል አይደለ እንጂ አሁን ስለ ሽልማቱ በተመለከተ ብዙ ሰው ሲጠይቀኝ ሽልማቱ እንዴት አይደለም እሱ አይደለም ይሄ ወደ ኋላ መለስ ብለህ ማየት አለብህ። ገብቷል። እኔ አሁን ለቁስ ለምን ምንም መኪና ያስፈልገኝ ምንም ጥያቄ የለውም፣ ግን እግዚአብሔር ጊዜ አለው። ለዛ ነው እኮ ለሁሉም ጊዜ ያለው ያለው ጠቢቡ ሰለሞን እኮ ዝም ብሎ አይደለም ለእያንዳንዳችን እግዚአብሔር የሰጠን ጊዜ አለ። ግን ያንን ጊዜ ለማግኘት ታጋሽ መሆን፣ ነገሮችን መመልከት፣ ቅን ሰው መሆን፣ እግዚአብሔርን መጸለይ ከመኪናው ይልቅ 25 ሚሊዮን ለሚጠጋው አካል ጉዳተኞች ተአማኝ ሆኜ ገባ እዛ ሚዲያ ላይ ዝም ብዬ ማይክ ይዤ አድማጮቻችን ምን ሰው አይደለሁኝም። 2 ሰዓት ሳይታሰብ ነው ብስ ብሎ የሚያበቃው ጭንቀቴ እኔ የሄድኩበት መንገድ 25 ሚሊዮን አካል ጉዳተኛው እንዳይሄድ ነው። እኔ ስለ ችግር ባወራ እርግጠኛ ሆኜ ነው ነገር ይሄን ጫማዬን አውልቄ ግራና ቀኝ ቀጭን እግሮቼ ደም የፈሰሱት እየታዩ ስለመብርሃን ግን ያምርብኛል። ምን ያደርግልኛል ስለ ችግር ማወራው? ደረጃው እኮ ይከብዳል። የዛሚ ሬዲዮ አምባሳደር ቲያትር ቤት 60 ደረጃ ማን የሚወጣው ብዬ ያን ጊዜ መቆም ይችላል። ግን ሁሌም እግዚአብሔር የሚነግረኝ እችን ተጠቀምባት እችን እቻ አየ ይሄ ነው ካንገት ሰው ቢባለው እኮ ነው የተጎታች እኮ ባቡር እኮ ነው ይሄ እንዴ ነው እኮ ባቡር እኮ ተጎታች እኮ ነው። አብዬ ስትጠራኝ እኮ እግሬ ነው ነገረኝ። ተስፍሽ አንድ ጠብ ነገር አድርጓል። አብሮነት ደግሞ የፈጠረው አብዮት ለእግዚአብሔር ክብር እንዲታይ የተደረገ ሽልማት እንጂ ለሾ ተብሎ መኪናው አልመጣም። ልንገር እግዚአብሔር በረከቱን ይጨመረው። በጣም የሚገርም ነው ለመናገር ማለት ነው። ተስፋዬ ገብረ ማርያም ብዙ ማውራት በጣም ብዙ አቅም ያለው ወንድማችን ነው። ተስፍሽን በተመለከተ ያው በተለይ በዚህ በእንግዳ ፕሮግራማችን ሌላ አንድ ፕሮግራም ሙሉ ይዘን ውድ ቤተሰቦቼ ከናንተ ጋር በጣም ያስገራሚ ቆይታ እናደርጋለን ሌላ ጊዜ። አሁን የተገናኘ ነው በሽልማቱ ስለሆነ በዛ ውስጥ ያለውን ኃይልና ኤነርጂ ግን የሚገርም ደረጃ እንደተጋባብን ያን ሰው ጉንፋንም ይጋባባታል አይደለም እንደዚህ መንፈሳዊ ንቃት። ስለዚህ ይሄንን ጀግንነት ስላጋባብን እግዚአብሔር ይስጥህ፣ ጉንፋን ስላልሰጠህ። ሳድስ እሺ በቅድሚያ ከሁሉ አስቀድሜ ፈጣሪን በጣም አመሰግነዋለሁ። ይሄ ጅማሬ እንጂ ፍጻሜ አይደለም። ገና በእግዚአብሔር ዘንድ በጣም በርካታ ተአምራቶች እንደሚፈጠሩ ራሱ በጣም ብዙ ነገሮች እየተናገረን ያለው ፈጣሪ እንግዲህ ይሄንን ካልኩ ደግሞ አብሮነት እንደመነሻ እንደመንደርደሪያ እንደ ሀገር ላበረከትከው አስተዋጽኦ በተለይ ለኢትዮጵያውያን አካል ጉዳተኞች አንድ ትልቅ ትምህርት ይሆናል በሚል ሐሳቤ ላበረከቱት ዋና ስራ አስፈጻሚ ወይዘሮ ሳቴላን እና የስራ ባልደረቦቿ አባላቶቿ እንዲሁም ደግሞ ስራ አስፈጻሚዎችን በሙሉ ከልብ አድርጌ አመሰግናለሁ። እድሜና ጤና ይስጣችሁ፣ ተባረኩልኝ። በእኔ ብቻ የተጀመረ ብቻ ሆኖ እንዳይቀጥል ሌሎችንም ሰዎች ደግሞ ማየታችሁን ቀጥሉ ለማለት ፈልጋለሁ። አመሰግናለሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቻችን ጋዜጠኛ ተስፋዬ ገብረ ማርያምን በሌላ ፕሮግራም የሙሉን ጊዜ እንግዳ ሆኖ ጋብዘዋለሁ። አሁን ግን በሽልማቱ ዙሪያ ላይ እኔ በጣም ልቤን ንዝር ስላደረገኝ ሳቴላንም ተስፍሽንም ጋብዣለሁ። ሳትዬ በጣም እንወድሻለን። በጣም ትልቅ ስራ ነው ያደረግሽው። አብሮነቶች ተባረኩልን። ስላደረጋችሁት መልካምነት እግዚአብሔር ያክብርልን ማለት እወዳለሁ። የሣድስ ቤተሰቦች አብሮነት ማን ነው የሚለውን በቀጣዩ ቪዲዮ ባጭሩ የተቀመጠ አለች። እሷን ስሙ፣ ደውሉላቸው፣ አግኟቸው። በጣም የተባረኩ ሰዎች የተሰባሰቡበት ቦታ ነው። ለኢትዮጵያ እግዚአብሔር መፍትሄ ስላደረጋቸው እግዚአብሔር ያክብርልኝ ማለት እወዳለሁ። ፕሮግራሙን በዚህ ደመደምኩኝ። መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ አድርጌያለሁ። እውቀት ታላቁ እግዚአብሔርን ታከብራለች። መልካም ጊዜ። ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ